የደራሲና የድርሰት ክብር በኢትዮጵያ የዛሬ 600 ዓመት አባ ጊዮርጊስ ዘጋስጫ የተባለ ኢትዮጵያዊ ደራሲ አርጋኑን የተሰኘ መጽሐፍ ይደርሳል። ይህን መጽሐፍ የተመለከቱ ኢትዮጵያውያን ሊቃውንትም ያደንቁና ለንጉሥ ለአፄ ዳዊት ያቀርባሉ። ንጉሥ አፄ ዳዊትም መጽሐፉን ተመልክተው በማድነቅ በወርቅ ቀለም እንዲጻፍ አዘዙ። አባ ጊዮርጊስንም ሸለሙ። ከተወሰነ ጊዜ በኋላም አባ ጊዮርጊስ መጽሐፈ ምስጢር የተባለ መጽሐፍ ደረሰ። ይህን የተመለከቱ ሊቃውንትም አድናቆታቸውን ቄርሎስና ዮሐንስ አፈወርቅ በሀገራችን ተገኙ፣ ኢትዮጵያም እንደ ሮምና ቆስጠንጢንያ እንደ እስክንድሪያም ሆነች ብለው በማሸብሸብ ነበር የገለጹት። አፄ ዘርዓ ያዕቆብ መጽሐፈ ብርሃን በተሰኘው መጽሐፍ ላይ እስመ ጹማን ለትምህርተ ብሔረ ኢትዮጵያ ኤራን ምርጦቹ የኢትዮጵያ ሰዎች ትምህርትን የተጠሙ ናቸው ይላል። በዚህ ጥማታቸውም የተነሳ ህንድ ተሻግረው እነ መጽሐፈ ቤርልሃምን፣ ግሪክ ገብተው እነ ዜና እስክንድርን አምጥተው ነበር። ኢትዮጵያዊቷ ንግሥት ሳባ እንኳን ወደ ሰለሞን የሄደችው ጥበብን ፍለጋ መሆኑን ቅዱሳት መጽሐፍ ይናገራሉ። እዚች ሀገር ውስጥ ቆዳ ለጫማ ከመዋሉ በፊት ለመጽሐፍ ነበር የዋለው። ብርህ ለማገዶ ከመዋሉ በፊት ለጽፈት ነበር የዋለው። ቀለም ለግድግዳ ከመዋሉ በፊት ለፊደር ነበር የዋለው። በዚች ሀገር ጥንታዊ ታሪክ መጽሐፍትን መጻፍ ብቻ ሳይሆን ማንበብ፣ ማስነበብ፣ ማጻፍ፣ ሲነበብ መስማት ጭምር እጅግ የተከበረ ነገር ነበር። የተከበረ ብቻም ሳይሆን የቅድስና ምንጭ ነበር። በየገድላቱና ድርሳናቱም የጻፈ ያጻፈ፣ ያነበበ የተረጎመ፣ የሰማ ያሰማ የሚሉት ቃል ኪዳኖች መጽሐፍን ብቻ ሳይሆን የተጻፈውን ማንበብ፣ ማንበብም ለማይችሉትም ድምፅን ከፍ አድርጎ እያነበቡ ማሰማት፣ ሲነበብም በጽሞና መስማት ጭምር ዋጋ እንዲኖራቸው ያደረጉ ነበሩ። የደራሲያን መጽሐፍት እንዳሁኑ በማተሚያ ማሽን በብዛት አይባዙም ነበርና ለጸሐፊዎች ከፍሎ ማጻፍ፣ ዋጋ ተቀብሎ በሚገባ መጻፍ የሚያስመሰግን የሚያጸድቅም ነገር መሆኑን ኢትዮጵያውያን ያምኑ ነበር። ለዚህ ነው በዚያ ሁሉ የእርስ በርስ ጦርነቶች ውስጥ አልፋ አንዳንድ ጊዜም ሀገሪቱ ራሷ ከጥፋት በታምራት የተረፈችባቸውን ታሪኮች አስመዝግባ ነገር ግን አያሌ የብራና መጽሐፍትን እስከ ዛሬ ድረስ ጠብቃ ለማቆየት የቻለችው። በመከራም ጊዜ ከከብቶቿና ከበጎቿ ከእህሏና ከማሯ ከወርቅና ከብሯ ይልቅ መጽሐፍቷን ለማቆየት ነበር ሩጫው። በገድለ ዜና ማርቆስ ላይ በ15ኛው መቶ ክፍለ ዘመን መጨረሻ ላይ የተፈጠረውን የእርስ በርስ ጦርነት በመሸሽ የገዳሙ መነኩሳት ከሸዋ ወደ ደቡብ ጎንደር ሲሰደዱ ከ1000 የሚበልጡ መጽሐፍትን በ3 ቦታ ዋሻ ውስጥ ደብቀው ማስቀመጣቸው ይነግረናል። የደራሲያን የድርሰት ሥራ የተወደደ ባለቤትነቱም የተከበረ በመሆኑ በቃል የሚፈሰው ቅኔ እንኳን የገሌ ቅኔ እየተባለ ይጠቀስ ነበር እንጂ የባለቤትነት መብቱን የሚያስከብርለት ሕግና ሕግ አስከባሪ አካል የለም ተብሎ አይደፈርም ነበር። በአንድ ወቅት ጎጃም ከመምህሩ የሰማውን ቅኔ ትግራይ ሄዶ እንደ ራሱ አድርጎ ሲቀኝ የተሰማ ተማሪ ቅኔውን ሲጨርስ ቅኔያቸውስ ደረሰን፣ ለመሆኑ የኔታ ደህና ናቸው የሚል ውርደት የገጠመው ለደራሲያኑ የባለቤትነት መብት ጠበቃ የሆነ ማህበረሰብ ስለነበረ ነው። የጎንደሩ ደብረ ብርሃን ሥላሴ ለሸዋው ደብረ ብርሃን ሥላሴ 200 መክሊት ወርቅ ደብረ ብርሃን የሚለው ስም ለመጠቀም የከፈለው እኮ ለባለቤትነት መብት ክብር የነበረው ሕዝብ ስለነበረን ነው። በዚች ታሪካዋ ምድር በዚች ስነ ጽሑፍ ተፈጥሮ አድጎ ዳብሮ ሰልጥኖ ሎግ ለማዕረግ ደርሶባት የነበረች ሀገር ደራሲያንና ድርሰትን የሚያበረታታ የሚሸልም
እውቅና የሚሰጥ ማዕረግ የሚሰጥ በስተውና ሞልተው ምድርን እንዲሞላት የሚያደርግ ማህበረሰብ ተቋም ያስፈልጋል። በብዙ ሀገሮች የዓመቱ ምርጥ ደራሲ፣ የዓመቱ ምርጥ መጽሐፍ፣ የዓመቱ በብዙ ቅጂ የተሸጠ መጽሐፍ እየተባለ ደራሲያን ድርሰትን የሚያበረታታ እንደ ጻፉበት ጉዳይም በየዘርፋቸው የሚሸልም ተቋም መንግስት አለ። በስማቸው መንገድ፣ ትምህርት ቤቶች፣ አደባባዮች፣ ፓርኮች፣ ሙዚየሞች የሚሰይም መንግስትና ህዝብ አለ። ስራዎቻቸው ብቻ ሳይሆን የሰሩባቸው ቤቶች፣ የተጠቀሙባቸው ቁሳቁሶች ሳይቀር የሀገሪቱ ታሪክና ቅርስ ሆነው ይጎበኛሉ። ዳንኤል ክብረት ህዳር 2006 አዲስ ጉዳይ እትም ላይ ይህን ቁም ነገር አስፍረዋል። ኢትዮጵያ የገብረ ሕይወት ባይከዳኝ፣ የብላታን ጌታ ህሩይ ወልደ ስላሴ፣ የብላታ ማህተመ ስላሴ ወልደ መስቀል፣ ያለቃ አዲስ አለማየሁ፣ የአቤ ጉበኛ፣ የባህሉ ግርማ ቤታቸው የት ነው? የት ነበር የጻፉት? ረቂቃቸው አለን? የጻፉበት ብዕር አለን? ምን ሰየምንላቸው? በምን እናስታውሳቸው? ለመሆኑ የኢትዮጵያን የድርሰት ጉዞ የሚያሳይ አንድ ሙዚየም እንኳን አለን? የሺህ ዓመታት የሥነ ጽሑፍ ታሪክ የምንደሰኩር ጀግኖች ስነ ጽሑፋችን ከየት ተነስቶ የት ደረሰ? የድርሰት ጉዟችን ከየት መጥቶ የት ጋር ደረሰ? የእውቀት አባቶቻችንና እናቶቻችን እነማን ነበሩ? እስካሁን ምን ያህል ደራሲያን አፍርተናል? እነማን መቼ የተነሱ? እነማንስ ምን ሰሩ? የመጀመሪያው ገጣሚ፣ የመጀመሪያው የልብ ወለድ ደራሲ፣ የመጀመሪያው የወግ ጸሐፊ፣ የመጀመሪያው የቲያትር ደራሲ፣ የመጀመሪያው ሃይማኖታዊ መጽሐፍ ደራሲ፣ የመጀመሪያው የጋዜጣ ጽሑፍ ጸሐፊ፣ የመጀመሪያው የፊልም ጽሑፍ ጸሐፊ፣ የመጀመሪያው የጉዞ ማስታወሻ ጸሐፊ ማን ነው ብንባል አንዳይ ስምምነት አለን ሲሉ ከትበው ነበረ። የሀገር የስልጣኔ ህዳሴ የሚጀምረው ከእውቀትና ከኪነ ጥበብ ህዳሴ ነው። የአውሮፓም ሆነ የእስያ ህዳሴ ታሪክን ብንመለከት እውቀት ያልመራው ኪነ ጥበብ ያላቀጣጠለው ህዳሴን አናገኝም። ኢኮኖሚውም የባህሉም የፖለቲካውም ህዳሴ እውቀት ሊመራ ኪነ ጥበብም ሊያቀጣጥለው ይገባል። ህዳሴ የተሳካና የጸና እንዲሆን የእውቀት አባቶቻችን እናቶቻችን ያስፈልጉታል። የሚታወቅ ሳይሆን የሚያውቁ፣ የሚናገሩ ሳይሆን የሚነገርላቸው፣ አለን የሚሉ ሳይሆኑ አሉ የሚባልላቸው የእውቀት ምንጮች ያስፈልጋሉ። አሁን የምናያቸው አንዳንድ ምልክቶች ተስፋ ሰጪ ናቸው። የአንዳንድ ደራሲያን ምስለ ቅርጽ በመዲናችን አዲስ አበባ ጎዳናዎች ተቀምጦ ሲጎበኙ እያየን ነው። ማንበብና ድርሰትን የሚያበረታቱ ምስለ ቅርጾች በተለይ በትምህርት ተቋማት አቅራቢያ እየተመለከትን ነው። የዛሬ 10 ዓመት የአቶ ዳንኤል ቁጭትን መልስ ሊያገኝ ጅምር እየታየ ይመስላል። ከጥንት ጀምሮ በኢትዮጵያ ደራሲያን፣ ጸሐፊያን ይከበራሉ። አሁንም እየተከበሩ እንደሚሄዱ ተስፋ እናደርጋለን። በአዲስ አበባ ጎዳናዎች ያየናቸው የአንዳንድ ደራሲያን ምስለ ቅርጽ ወደ ሌሎች አካባቢዎችም ተስፋፍተው በርከት ያሉ ደራሲያንን መታሰቢያቸውን እንደምናይ ተስፋ እናደርጋለን።